እሺ ብዙ ነገር ነው እናነሳለን ብዬ ያሰብኩት ወደኋላ ወደፊት እያለን ግን በቅርቡ አብሮነት ጋዜጣዊ መግለጫ ሰጥቶ ነበረና በጋዜጣዊ መግለጫው ላይ የአመራርን መመረጥ በተመለከተ የስራ አስፈጻሚውን መዋቀር የሚያስባቸውን ነገሮች በተመለከተ የተለያዩ ነገሮች አንስታችኋል። ነገር ግን እንደሚገባኝ በወቅቱ በነበረው የቴክኒክ ችግር ምክንያት ብዙ ሰዎች ዘንድ የደረሰ አልመሰለኝም። ስለዚህ ወደ ዋናዎቹ ጉዳዮች ከመግባታችን በፊት በአብሮነት በኩል ያለውን ዴቨሎፕመንት ባጭሩ ከሶስት አንዳችሁ ወስዳችሁ ብትገልጡልን ደስ ይለኛል። ምንድን ነው ያደረጋችሁት? ምንድን ነው በዛ ጋዜጣዊ መግለጫው በኩል ለህብረተሰብ መንገር ፈልጋችሁ የነበረው? ባጭሩ ማን ይውሰድ ይህንን ሀሳብ? አይ ቲንክ ልደቱ ቢወስደው ጥሩ ይመስለኛል። እሺ አመሰግናለሁ ቴዲ። ያው እንዳልከው ቴክኒካል ችግር ገጥሞን በፈለግነው መጠን መልእክቱ አልተላለፈም። የተወሰኑ ሚዲያዎች በእርግጥ ማስተላለፍ ችለዋል እና በዚህ አጋጣሚ እድሉን ተጠቅመን ትንሽ ባጭሩ መግለጹ ጠቃሚ ይመስለኛል። እና ምንድነው ያው የውስጥ ድርጅታዊ ስራችንን የመስራት እንቅስቃሴ ውስጥ ነበር። እሱን የተወሰኑ ስራዎችን አጠናቀን ነው ወደ ይፋ የወጣ ነው። አንደኛ የአብሮነት ኢትዮጵያን የሚመራ ቦርድ 21 አባላት ያሉት ቦርድ አቋቁመናል። ቦርዱ ደግሞ ከራሱ ውስጥ 7 አባላት ያሉት የአብሮነት ኢትዮጵያን የዕለት ተዕለት የስራ እንቅስቃሴ የሚመራ የስራ አስፈጻሚ ኮሚቴ አቋቁሟል። ያ የስራ አስፈጻሚ ኮሚቴ እነማንን ያካተተ እንደሆነ ያኔ በጋዜጣዊ መግለጫው በስም ዝርዝር ጭምር ይፋ አድርገናል። ጋዜጣዊ መግለጫውንም በጋራ ነው የሰጠነው። ይሄ አንዱ ረጅም ጊዜ ወስዶብን የሰራነው ስራ ነው። ሁለተኛ ያው ይሄን መዋቅር ወይም ደግሞ ይሄን አመራር ከመምረጣችን በፊት ይሄን ለማድረግ የሚያስፈልጉ ቅድመ ሁኔታዎች ነበሩ። ለምሳሌ የአብሮነት ኢትዮጵያን ህገ ደንብ ባይሎ ተነጋግረን ማጽደቅ ነበረብን። እሱ ጸድቋል። አሁን የውስጥ ባይሎ አለን። ሌላው ደግሞ የምዝገባ ሰነድ መዘጋጀት ነበረበት። ይሄ አርቲክል ኦፍ ኢንኮርፖሬሽን የሚሉት ለምዝገባ የሚያስፈልገንን ሰነድ ማዘጋጀት ነበረብን። እሱንም ተወያይተን አጽድቀን ጨርሰናል። አሁን በጣም ውስን የሆኑ ውስጣዊ ስራዎች ናቸው የቀሩን። አንደኛው የቀረን ነገር በህገ ደንባችን መሰረት አንድ አማካሪ ምክር ቤት ያስፈልገናል። እሱን የማቋቋም ስራ በቅርቡ እንጀምራለን። ሌላው በስራ አስፈጻሚ ውስጥ 4 ዘርፎች አሉ። ዋናውን ስራ የሚሰሩ በኮሚቴ ደረጃ መደራጀት ያለባቸው 4 ዘርፎች አሉ። እነሱንም እያደራጀን ነው ያለ ነው እና ውስጣዊ ድርጅታዊ ስራችንን ኦልሞስት ከሞላ ጎደል አጠናቅናል ማለት ይቻላል። እንግዲህ ጋዜጣዊ መግለጫው በአንድ በኩል ይሄን የያዘ ነው። ሌላው በቅርቡ አጠቃላይ ልንሰራው ከምንፈልገው የትግል እንቅስቃሴ ጋር የተያያዘ ልንሰራቸው ያሰብናቸውን ነገሮች በዛ ጋዜጣዊ መግለጫ አስተዋውቀናል። አንደኛው 2 ሰነዶች ይዘጋጃሉ። አንደኛ ተቃዋሚው ጎራና ህዝቡ በህዝባዊ እምቢተኝነት ትግል ይሄን አገዛዝ እንዴት ነው የሰላምን አማራጭ የውይይትን የድርድርን አማራጭ በህዝብ ትግል ተገዶ እንዲቀበል ማድረግ የሚቻለው የሚል ዝርዝር መርሃ ግብሮችን የያዘ ሰነድ ዝግጅት ይካሄዳል እና ያ ሰነድ የኢትዮጵያ ተቃዋሚ ኃይሎች እና በዚህ በሰላማዊ ህዝባዊ እምቢተኝነት ተሳትፎ የሚያደርጉ ኃይሎች የውይይት መነሻ እንዲሆናቸው እናዘጋጀው ይሆናል ማለት ነው። ሌላው አገዛዝን መጣል ብቻ በራሱ ግብ አይደለም። ካለፉት ሂደቶች ተምረን እንዳለፉት የትግል እንቅስቃሴዎች የማይጠለፍ የማይኮላሽ ወይም ደግሞ አንድን አምባገነን በሌላ አምባገነን የማይተካ ወይንም ደግሞ ከእጃችን ወይም ከቁጥጥራችን ወጥቶ ሌላ ዋጋ የማያስከፍለን ትግል ነው መካሄድ ያለበት። ስለዚህ የወደፊት ውጤት አስቀድሞ ሊወስን የሚችል ከዚህ አገዛዝ ውድቀት በኋላ ምን አይነት የሽግግር ሂደት ነው ልናቋቁም የምንችለው የሚለውን በሰነድ ደረጃ የማዘጋጀት ፍላጎት ይዘን እሱንም እየሰራ ነው። ስለዚህ እነዚህ 2 ሰነዶች ከ2 ወር ባልበለጠ ጊዜ ረቂቁ አልቆ ባለድርሻ አካላት እንዲያገኟቸውና እንዲወያዩባቸውና የጋራ አጀንዳ እንዲሆኑ ጥረት እናደርጋለን ማለት ነው። ሌላው በቅርብ ጊዜ ያሰብነው ነገር ከዚህ ቀደም የአብሮነት ኢትዮጵያና ሪዮት ሚዲያ በትብብር
አንድ ዙር የኢንተርኔት የተቃውሞ ትዕይንተ ህዝብ አዘጋጅተን ነበረ እና በከፍተኛ ደረጃ የህብረተሰቡን ስሜት ያነሳሳ ውጤታማ የሆነ መድረክ ነው ያ መድረክ የነበረው እና ተመሳሳይ አንድ ከዛ ደግሞ በላቀ ውጤት የላቀ ተሳትፎ ያለው አንድ ተመሳሳይ የኢንተርኔት የተቃውሞ ትዕይንተ ህዝብ ለማዘጋጀት አስበናል። ሁለተኛ ከዛው ጋር በተያያዘ መሬት ላይ ዋሽንግተን ዲሲ እና ለንደን በጣም ከፍተኛ የሚባል ምናልባት በታሪክ ለመጀመሪያ ጊዜ ኢትዮጵያውያን አሁን በተለይ ይሄ የ30 ዓመቱ ፖለቲካ ከተካሄደ በኋላ የብሔር ማንነት፣ የሃይማኖት ማንነት፣ ርዕዮተ ዓለም ሳይገድበን በጋራ ጉዳያችን የጋራ ተጨባጭ ሆኑ ሰፊ ሰላማዊ ሰልፎችን በዋሽንግተን ዲሲ እና በለንደን ለማካሄድ አስበን እና ግን ነገር የተነጋገርነው ምንድነው እነዚህን መርሃ ግብሮች ራሳችን ብቻችንን ከምናካሄድ ከሌሎች ተመሳሳይ ዓላማ ካላቸው አካላት ጋር ብናካሄዳቸው የበለጠ ውጤታማ ይሆናሉ ብለን በማሰብ 8 ስብስቦች ደብዳቤ ጽፈናል። ይሄ ጉዳይ የበለጠ ውጤታማ እንዲሆን፣ ትርጉም ያለው እንዲሆን እና የህዝቡን ሞራል የሚያነሳሳ እንዲሆን፣ አገዛዙንም የሚያስደነግጥ እንዲሆን እና በመጨረሻም ደግሞ ወደምንፈልገው ውጤታማ ህዝባዊ እምቢተኝነት እንቅስቃሴ የሚወስደን እንዲሆን በሚያስችል መልኩ እንዲዘጋጅ በጋራ ግብረ ኃይል አቋቁመን ብንሰራው ይሻላል ብለን ጥያቄ አቅርበናል። አሁን በጎ ምላሽ ከብዙዎቹ እያገኘን ነው እና በአጭር ጊዜ አንድ ግብረ ኃይል ተቋቁሞ ይሄ ስራ በተጨባጭ ይጀምራል ማለት ነው። እዚህ ላይ ነው ያለነው ቴዲ። እሺ አመሰግናለሁ። ያው በዚህ ውስጥ ሀሳቦቻችሁ ተገልጿል ብዬ ማሰብ ወደ ዛሬ ወደምናነሳቸው ተያያዥ ጉዳዮች እሻገራለሁኝ። አሁን እንግዲህ ሰሞኑን በመገናኛ ብዙኃን ያሉትን ሁኔታዎች አንድ ላይ ሰብሰብ አድርጌ ላቅርባቸውና ሕዝቅኤል በአንተ በኩል ያለውን አሰስመንት ታጋራናለህ። አሁን አገሪቱ ያለችበት ሁኔታና የህዝባዊ ተቃውሞ ምልክቶችን በተመለከተ ማለት ነው። በመጀመሪያ እንዲሁ መጠቀስ ያለበት አንድ በዛሬው ዕለት በቢቢሲ የወጣ የኢንቨስቲጌቲቭ ሪፖርት አለ፣ የምርመራ ዘገባ አለ። የአገዛዙ መከላከያ በአማራ ክልል ጦርነት በሚያካሂድበት ወቅት በሺዎች የሚቆጠሩ ሴቶችን እንዴት እንደደፈረ የሚያሳይ ዝርዝር የሆነ ሪፖርት ወጥቷል። እሱም አንድ ታሳቢ መደረግ ያለበት ነው። ሁለተኛ በተለያዩ ዩኒቨርሲቲዎች ተማሪዎች ተቃውሞ እያሰሙ ነው። በመምህራንና በሌሎች ሙያ ማህበራት በኩልም እንደዚሁ መሰል የተቃውሞ ነገሮች እየተስተዋሉ መሆኑን በዚሁም ምክንያት አገዛዙ በእጅጉ መሸበሩን የሚያሳዩ ነገሮች እንመለከታለን። ወደኋላ ትንሽ አለፍ ብለን ከሄድን አሁንም መፍትሄ ያላገኘና ትልቅ አነጋጋሪ የሆነው በአርሲ የተፈጸመው ሃይማኖት ተኮር ጥቃት ነው። ያንን በተመለከተ በኦኤልኤ በኩል የተሰጠ መግለጫ አለ። እርሱም ይሄ አገዛዙ በህብረተሰቦች መካከል ቁርሾ ለማባባስ ሲል ያደረገው ነው የሚል መግለጫ አውጥቷል። በተጨማሪ በፋኖ በኩልም እንደዚሁ የህዝባዊ እምቢተኝነት ጥሪ ቀርቧል። ነጣጥለን እናያቸዋለን። እነዚህ ሁሉ አጠቃላይ ስዕል ለመስጠት ስል ነው እያነሳኋቸው ያለሁት። ኦኤንኤልኤፍም እንደዚሁ ትግል ለማካሄድ የሚያስችል ፍኖተ ካርታ አዘጋጅቻለሁ፣ በሌሎች ኃይላትን በኩል ትብብር እፈልጋለሁ የሚል ነገር ማውጣቱን ተመልክተናል። አሁን እነዚህን ሁሉ ደምረን ስናይ በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለውን ትግል በተመለከተ በተለይ የህዝብ ተቃውሞን አስመልክቶ የተለያዩ ካራክተራይዜሽንስ ስላሉ ነው ጥያቄውን የማነሳው። ሕዝቅኤል በአንድ በኩል በቃ የህዝባዊ ተቃውሞ ፈንድቷል፣ ስለዚህ የሚፈልገው አመራር ብቻ ነው የሚሉ አሉ። በሌሎች በኩል ደግሞ አይ ይሄ ምልክት ነው እንጂ እየታየ ያለው ነገር የተሟላ ተቃውሞ ስለመጀመሩ የሚያሳይ አይደለም ይላሉ። ያንተ እይታ ምንድን ነው እዚህ ላይ ሕዝቅኤል? መልካም አመሰግናለሁ። አስቀድመ እኔ እንድናገርም እድል ስለሰጠኸኝ እንግዲህ የፖለቲካ ሳይንቲስቶች ፖለቲካ ሳይንስ አለው እና ፖለቲካ ሳይንቲስቶች የሚናገሩት ነገር አለ። ህዝባዊ አመፅን ምን ይቀሰቅሳል? ምን አይነት ሁኔታዎች ናቸው ህዝባዊ አመፅ አብዮት እንዲነሳ የሚያደርጉ የሚሉት አብዛኞቹ መዋቅራዊ ምክንያቶች አሉ፣ የቆዩ ያልተፈቱ ችግሮች፣ እንዲሁም ደግሞ ተጓዳኝ ምክንያቶች አሉ መዋቅራዊ ምክንያቶች ጋር ያልተያያዙ ነገር ግን ተጓዳኝ የሚሆኑ የሚቀሰቅሱ ደግሞ ለኳሽ ምክንያቶች ደግሞ አሉ። እነዚህ ሁለቱን አንድ ላይ አጣምሮ የሚለኩሱ አሉ። አሁን ምን እያየን ነው? እንግዲህ የመዋቅራዊ የምትላቸው በተለይ የኢኮኖሚ ችግር፣ የኑሮ ችግር፣
ህልውና ዋስትና ማጣት፣ እነዚህን የመሳሰሉ የሰውን ልጅ ኑሮ የሚያጎሳቁሉና ህይወትን የሚያሳጡ ግፎች በሚበዙበት ጊዜ እነዚህ መዋቅራዊ ናቸው። በየትኛውም አገር ውስጥ የሚነሱ ናቸው። ለአንድ እየደከመ ባለ እንዲያውም እየበሰበሰ ነው የሚሉት ፖለቲካል ሳይንቲስቶች ይሄ ዲኬይ ዲኮምፖዚሽን፣ በዛ ላይ ያለ አገዛዝ ይኖራል። ማንኛውም አገዛዝ እንደ ማንኛውም ሰው ይወለዳል፣ ያድጋል፣ ያረጃል፣ ይበሰብሳል። በሱ አይቀርም እና እንደዛም ሊሆን ይችላል በጊዜ ውስጥ። ነገር ግን አንዳንድ ጊዜ አገዛዞቹ ራሳቸው ከራሳቸው ጭቆናና ግፍ ማብዛት የተነሳ ይህንን ሂደት ያፋጥኑታል። አሁን የጠቃቀስካቸው ነገሮች አሉ በኢትዮጵያ ውስጥ አሁን የግፍ በኢትዮጵያ ውስጥ ግፍ ይሄ መንግስት ከመጣበት ጊዜም ይሁን ከዛ በላይም ከዛ በፊትም የነበረው ለውጥም ይህንን መንግስት ወደ ስልጣን እንዲያመጣ የተፈለገበት ምክንያት እነዚህ መዋቅራዊ ችግሮች አሉ። ኢኮኖሚው እያደገ ባለበት በኢህአዴግ ጊዜም እንኳን ለህዝብ የሚደርሰው ለህዝብ የሚተርፈው ትሩፋት እጅግ ጥቂት ስለሆነ አብዛኛው መኖር እያቃተው በገዛ ሀገሩ፣ ሌላው ደግሞ በጥቂቱ ደግሞ እንዴት አይነት ኑሮ የሚኖርበት ሀገር ሁልጊዜም እንቢተኝነትን፣ አመፅን ይቀሰቅሳል። ይሄ የቆየ ነው ማለት ነው። በኢትዮጵያ ውስጥ ሳይመለስ የቆየ የኢኮኖሚ ችግር አለ፣ የፖለቲካ ውክልና ማጣት አለ፣ ባህላዊ ግፊት አለ። እነዚህ ነገሮች ሁሉ ሳይመለሱ የቆዩ በተለይም ደግሞ ከ2018 ጀምሮ ይመለሳሉ ተብሎ ተስፋ ተሰጥቶባቸው ጭራሽ ወደ ባሰ ሁኔታ ነው። እነዚህ ሶስቱ የኢኮኖሚ፣ የፖለቲካ ሬፕሬዘንቴሽን፣ የኤሊት ኤሊየኔሽን እነዚህ ሁሉ አሉ በኢትዮጵያ ውስጥ ሳይመለሱ የቆዩ ናቸው። ተጓዳኝ እንግዲህ የህዝብ ቁጣ ነው። ህዝብ ቁጣው እየጨመረ ይመጣል። እየጨመረ በመጣ ጊዜ ምናልባት ተስፋ በመቁረጥ ይሆናል፣ ጊዜው ሳይደርስ ሊሆን ይችላል፣ የሚያንቀሳቅሰው ላይኖር ይችላል፣ ተስፋ በማድረግ ሊሆን ይችላል። የቆየው ያ ቁጣ እየገነፈለ ይመጣል። አሁን የምናየው በኢትዮጵያ ውስጥ እያየን ያለ ነው ምንድን ነው ብለህ ስለጠየከኝ ነው። እንደሚንተከተክ ሽሮ ነው። ገና እንደጀመረ መጀመሪያ ላይ ቀስ እያለ ነው ተክ የሚለው። ከዛ በኋላ እየጨመረ ይሄዳል። አንድ ጊዜ ደግሞ እሳቱን ካላጠፋው በስተቀር ይፈነዳል። ስለዚህ አሁን የጠቃቀስካቸው ችግሮች በየቦታው የምታየው በአማራ ክልል፣ በኦሮሚያ ለ7 ዓመት፣ በትግራይ ለስንት ዓመት ይሄው 5-6 ዓመት እነዚህ ሁሉ ብሶቶች አንድ ላይ እየተጠረቃቀሙ እሳቱ የማይነድ ከሆነ ይህ የህዝብ ቁጣ እየተንተከተከ የመጣው ለመንግስትም አደገኛ ሊሆን ይችላል። እንግዲህ አሁን ደግሞ ባለንበት ሁኔታ በኢትዮጵያ ውስጥ ይሄ ቁጣ ገንፍሎ ከወጣ ሊያደርሰው የሚችለው ጉዳይ አለ። እንግዲህ ይሄ ትሪገር የሚያደርጉት ብዙ ምክንያቶች አሉ ኢትዮጵያ ውስጥ። ለምሳሌ የኤርትራ ጦርነት አለ። ለምሳሌ አሁን የጠቀስካቸው በሃይማኖት ላይ መሰረት ያደረገ ጥቃት አለ። እንደዚህ አይነት ሁነቶች ደግሞ ይቀሰቅሳሉ። ያንን የቀሰቀሰውን ይለኩሳሉ። ከዛ በኋላ መያዣ የለውም። አሁን አብሮነትም ሌሎቻችንም የምንለው መያዣው ስለማይታወቅ አስቀድሞ መዘጋጀቱ አስፈላጊ ነው የሚባለውም ለዚህ ነው ቴዲ።